ካለን ነገር ላይ ለሰዎች ምንም አይነት ነገር ኤክስፔክት ሳናደርግ ሰዎች ለጎደላቸው ነገር ክፍተታቸውን ስንሞላላቸው ይመስለኛል። ሲነፈጉ ደግሞ ይታያል። ሲነፈጉ ማለት necessarily ገንዘብ ይነጠቃል ይወሰዳል ማለት አይደለም። ግን በራሱ መጥፎ ነገር ያለው አይመስለኝም። የለውም። ምናልባት አመጣጡ ሊሆን ይችላል መጥፎ የሚያደርገው። ጊዜ፣ ጤና በሙሉ እነኚህ ወጣትነት ራሱ ትልቅ ሀብት ነው። የብዙ ነገር ሀብት አለ። ሀብታም አድርገን አይደለም የተፈጠርነው እኛ አይደለ? እነሰን ሰው ሲባል እኮ ሀብታም ነው። አፍሪካ እንዴት እንደምትበዘበዝ ሀብቷን ስታይ ሌላው ዓለም ለሀብት ምን ያክል ርቀት እንደሚሄድ ጥርሳችን፣ አይናችን በትክክል ያያል፣ ጆሮአችን በትክክል ይሰማል። ይሄ ራሱ ሀብት ነው። ስለዚህ ሌላውን ነገር ደግሞ የሰጠንን ነገር እኮ ተጠቅመን በቀላሉ ማግኘት ነው። ብዙም ይሄ ሮንግ የሆነ አካሄድ መሄድም ይጠበቅብናል ብዬ አላስብም። ሀብታም እውቀት ያስፈልጋል። ብዙ ጊዜ ሀብት ስጠን ነው እንጂ ከነ እውቀቱ አንለምንም። ያ ነገር ላልተሟላለት ሰው ግን ቅንጦት ይመስለኛል። አሁን ስለ ሀብት መብዛትና ስለምናምን ስናወራ እዛ ጋም እታች ያለው ነገር ሪሶርሱ ኢኳሊ መከፋፈል ሲጀምር ኤቭሪ ታይም ስወጣ ፈጣሪን የምለምነው ምን ነው ያንን ሊስትሮ ባረከኝ። በእውነት እኚህ ሰውዬ እኮ እላለሁ በውስጤ 70 ዓመት ኖረዋል፣ እኔ ግን አልኖርኩም።